ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሳብስክራይብ፣ ፕሮግራማችን ላይክና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የጎረቤት ሀገራት ሰላም በሚያጡበት ሰዓት ከፊት ተገኝቶ ሰላም እንዲያረጋጉ በማድረግ የረጅም ጊዜ ልምድ ያለው የኢትዮጵያ መከላከያ ሰራዊት ያለውን ልምድ በመጠቀም የጋዛን ሰላም እንዲያስጠብቅ ትልቅ ጥሪ ከአሜሪካ ደርሶታል። ይህም በብዙዎች ዘንድ እጅግ ያነጋገረና ኢትዮጵያ መከላከያ ሰራዊት አቅም ያንጸባረቀ ሆኖ ተወስዷል። በአሁኑ የመረጃ ሰዓታችን የዚህና ወደ አዲስ አበባ ያቀኑት የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ አዲስ አበባ የመጡበት ጉዳይ የተሳካላቸው ስለመሆኑ የተሰማውን አክለን ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የአሜሪካ የውጭ ጉዳይ ሚኒስትር ኢትዮጵያ ወታደሮችን እንድታስወጣ መጠየቃቸው ተዘገበ። ዘ ታይምስ ኦፍ እስራኤል ዲፕሎማሲያዊ ምንጮችን ዋቢ አድርጎ ዛሬ ባወራው ዘገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ ለጋዛ ዓለም አቀፍ የጸጥታ ኃይል ወታደሮችን እንድታስወጣ ጠይቀዋል ብሏል። ሁለት ስለ ጉዳይ የሚያውቁ ምዕራባውያን ዲፕሎማቶች እንደተናገሩት የጠቀሱ ዘገባው ሩቢዮ ይህን ጥያቄ በጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ማቅረባቸውን አስረድቷል። ዘገባው እንዳለው ፕሬዚዳንት ትራምፕ ያወጡት ባለ 20 ነጥብ የሰላም እቅድ በጦርነት ላይ ባለፈችው ጋዛ የሚከናወን መልሶ ግንባታና የኢኮኖሚ ማገገም የሽግግር ጊዜ ዓለም አቀፍ የጸጥታ ኃይል እንዲሰማራ የሚል ይገኝበታል። በዚህ እቅዳቸው ላይ የጸጥታ ኃይሉን ለማሟላት ፕሬዚዳንቱ ችግር እንደገጠማቸው ጠቅሷል። ይህ በእንዲህ እንዳለ በጋዛ ዓለም አቀፍ የጸጥታ ኃይል እንዲሰማራ የሚለው እቅድ በተመድ የጸጥታ ምክር ቤት መጽደቁ ይታወሳል። ይህ ኃይል ከዚህ ቀደም እንደነበሩት ዓለም አቀፍ የሰላም አስከባሪ ኃይሎች ሳይሆን የተለያዩ የጸጥታ ኃይሎችን በአንድ ህዝብ በመተዳደር ዘመቻዎችን እንዲያከናወኑ የሚያደርግ ነው። አጠቃላይ ዘመቻው የሚመራው ደግሞ የሰላም ቦርድ በሚል በሚመሰረት ቦርድ ሲሆን የቦርዱ ሊቀመንበር ፕሬዚዳንት ትራምፕ እንደሚሆኑ በእቅዱ ላይ ሰፍሮ ይገኛል። እቅዱ አሁንም በመነጋገር ላይ የሚገኝ ከመሆኑም በላይ በዚህ ኃይል ውስጥ ለመሰማራት ፍላጎት ያሳያሉ ሀገራትም አነስተኛ መሆናቸውን ዘገባዎች ያስረዳሉ። ፕሬዚዳንት ዶናልድ ትራምፕ ራሳቸውን ነድፈው ራሳቸው በበላይነት ጠባቂነት በሚኖሩት አንድ ወሳኝ ጉዳይ 70 ሀገራት እንዲሳተፉ እያግባቡ ነው። ከእነዚህ ውስጥ አንዷ ኢትዮጵያ እንድትሆን ጥሪ ደርሷታል። ይህን የትራምፕ እቅድ ከሀሳቧ ወደ ተጨባጭ ሁኔታነት በማራመዱ ረገድ የማስተባበርና የማግባባት ኃላፊነት እንዲወጡ ተልዕኮ የተሰጣቸው ባለስልጣናት የውጭ ጉዳይ ሚኒስትር ማርክ ሩቢዮ ሆነዋል። በዚህ ሩቢዮ የትራምፕን መልእክት ይዘው ጠቅላይ ሚኒስትር አብይ አህመድን በስልክ እያነጋገሩ መሆኑን ዘገባዎች እያመለከቱ ነው። በዚህ ኢትዮጵያ በጋዛ ዓለም አቀፍ የሰላም ማስከበር ተልዕኮ ጦር እንድታዋጣ የትራምፕ አስተዳደር የጠየቀ መሆኑን በትላንትናው ዕለት የወጡ ዘገባዎችን አመላክተዋል። የአውሮፓ ውስጥ አዋቂ ዲፕሎማቶችን ዋቢ በማድረግ መረጃዎችን ለመጀመሪያ ጊዜ ያሰራጨው ታይምስ ኦፍ እስራኤል ሲሆን ከዚህ በኋላ የቻይናው ሲቲኤን እና ሌሎችም የተለያዩ ዓለም አቀፍ መገናኛ ብዙሃን መረጃውን እየተቀባበሉት አሰራጭተውታል። እንደ ዘገባው ከሆነ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ሲሆኑ ጥያቄ አቅራቢው ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ናቸው። የታይምስ ኦፍ እስራኤል ዘገባ ጥያቄ የቀረበው በዚህ ሳምንት መጀመሪያ መሆኑን አክለው አመልክቷል። ለጉዳዩ ቅርበት ያላቸው ምዕራባዊ ዲፕሎማት መረጃውን አድርሶናል ያለው ታይምስ ኦፍ እስራኤል ጥያቄውም የቀረበው ለ2 ዓመታት ያህል የተካሄደውን የጋዛውን ጦርነት ለማስቆም ፕሬዚዳንት ዶናልድ ትራምፕ ይፋ ያደረጉትን ባለ 20 ነጥብ የሰላም ስምምነት እቅድ ተከትሎ መሆኑን አክለዋል። በዚህ ባለ 20 ነጥብ የሰላም እቅድ ውስጥ አንደኛው ነጥብ የጋዛን የሽግግር ጊዜ በበላይነት የሚቆጣጠር ራሱን የቻለ ዓለም አቀፍ የሰላም አስከባሪ ኃይል ተቋሙ ወደ ጋዛ እንዲገባ ማድረግ ነው። ታይምስ ኦፍ እስራኤል በዚህ ዘገባ ኢትዮጵያ በበርካታ የአፍሪካ ሀገራት ግጭቶች ውስጥ በነበሩ ጊዜ ማረጋጋት ሂደቶች የሰላም ማስከበር ሂደት ውስጥ ከፍ ያለ ተሳትፎ ያላት ሀገር መሆኗንም አመላክቷል።
ዘገባው ፕሬዚዳንት ትራምፕን ባለ 20 ነጥብ የሰላም እቅድ ተከትሎ በርካታ ሀገራት በዚሁ የሰላም ማስከበር ተልዕኮ ጦር ልከው ተሳትፎ ለማድረግ ፍላጎት አለማሳየታቸውንም አክለዋል። እስካሁን ባለ ሁኔታም በዚህ ጉዳይ ላይ በኢትዮጵያ በኩል ያለውን ምላሽ በተመለከተ ምንም የተባለ ነገር የሌለ መሆኑንም ይኸው ዘገባ አክሎ አመልክቷል። የዘገባውን መስፋት መሰራጨት ተከትሎም እስካሁን ባለው ሁኔታ በኢትዮጵያ መንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። የዛሬ ወር አካባቢ በተመሳሳይ መልኩ ከዚሁ ከጋዛ የሰላም ማስከበር ተልዕኮ ጋር በተያያዘ አንድ ዘገባን አስነብበው ዌል ስትሪት ጆርናል የፕሬዚዳንት ዶናልድ ትራምፕ አስተዳደር ለሰባ ሀገራት ጥያቄ ያቀረበ መሆኑን አስታውቋል። ጥያቄው ለሁለት ሀገራት የሚከፈል ነውም ተብሏል። አንዳንዶቹ ሀገራት የተጠየቁት ለዚህ የጋዛ ሰላም ማስከበር ተልዕኮ የሚውል ገንዘብና ሎጂስቲክ እንዲወጡ ሲሆን ሌሎች ሀገራት ያቀረብላቸው ጥያቄ ደግሞ ጦር እንዲያዋጡ ነው። ዎል ስትሪት ጉዳዩን የያዘው የአሜሪካ ስቴት ዲፓርትመንቱ የሀገሪቱ የውጭ ጉዳይ ሚኒስትር ቢሮ መሆኑን አመላክቶ ውጭ ጉዳይ ሚኒስትር ማርክ ሩቢዮ የማስተባበሩና የክትትል ስራውን እየሰሩ መሆኑን አክለዋል። ዌል ስትሪት ጆርናል ለስቴት ዲፓርትመንት ጥያቄ ካቀረበላቸው ሀገር መካከል ፈረንሳይ፣ ጣሊያን፣ ኤልሳልቫዶር እና ማልታ ይገኙበታል። ዘገባው በተለያዩ መካከለኛው የምስራቅ ያሉ የገንዘብ አቅሙ ያላቸው አረብ ሀገራት ድጋፋቸውን የመስጠት ፍላጎት ያሉት በገንዘብ ነው ብሏል። በዚህ ሀገራቱ ከትራምፕ አስተዳደር ጋር በቅርበት እየሰሩ መሆኑም ታውቋል። አሁን ባለው ሁኔታ ጋዛ ከፊሉ በሐማስ ከፊሉ ግዛት ደግሞ በእስራኤል ጦር እጅ ይገኛል። የትራምፕ አስተዳደር ዕቅድ በሁሉም የጋዛ ክፍል የሰላም አስከባሪ ጦር እንዲሰፍር ማድረግ ነው። በሰላም ማስከበር ተልዕኮ ውስጥ ጦር በመላክ እንሳተፋለን ያሉ ሀገራት ሐማስ በሚቆጣጠረው የጋዛ ክፍል ጦር የመላክ ፍላጎት እያሳዩ አለመሆኑን ይኸው የዌል ስትሪት ዘገባ አመላክቷል። ነገር ግን የሀገሪቱን ስም ዘገባው አልተጠቀሰም። በቀጣይ መረጃ ከቀናት በፊት ከመቀሌ አዲስ አበባ የገቡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከባድ ስራ ላይ መሆናቸው ተነገረ። በርከት ያሉ የትግራይ ጥያቄዎችን ይዞ ወደ አዲስ አበባ ያቀኑት ጀነራል ታደሰ በአንድ ወሳኝ ጉዳይ ስኬትን አስመዝግበዋል። የጀነራሉ ጥያቄዎች ፖለቲካዊና ኢኮኖሚያዊ ይዘት ያላቸው ናቸው። ከነዚህ ውስጥ የኢኮኖሚያዊ አቅጣጫ ጥያቄ በከፊል ምላሽ እንደተሰጠውም ታይቷል። ይህም ጉዳይ በትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኤፈርት ስር በሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እገዳ እንዲነሳ ማድረጉ ነው። በኩባንያዎች ሂሳብ ላይ የፌዴራሉ መንግስት እገዳውን አድርጓል በሚል ቅሬታዎችና ጥያቄዎችን ሲያቀርብ የከረሙ ሲሆን ዋዜማ በዛሬው ዕለት በአሰራጨው ዘገባ ለችግሩ መፈታት በክልሉ መንግስትና በፌዴራል መንግስት መካከል የተደረጉ ንግግሮችን አስተዋጽኦ አድርገው ሊሆን እንደሚችል የኤፈርት ኃላፊዎች ግምገማት አስቀምጠዋል ሲል አስታውቋል። ጀነራል ታደሰ ወረደ በዚሁ በአዲስ አበባ ቆይታቸው ከኢትዮጵያ ንግድ ባንክ ከፍተኛ የስራ ኃላፊዎች ጋርም ተወያይተዋል። የትግራይ ባለሀብቶች ከባንኩ ቅድመ ጦርነት ወቅት የተበደሩትን ገንዘብ ድርጅቶቻቸው በጦርነቱ ምክንያት ስለወደሙ የብድር ክፍያ ጊዜ እንዲራዘምላቸው ወይም እንዲሰረዝላቸው ሲጠይቁ ቆይተዋል። በዚህ ዙሪያም የተለያዩ ውጤቶችን ሲያደርጉ የነበረ ሲሆን የትግራይ ኢኮኖሚያዊ ማነቃቃትና የተንሰራፋውን ስራ አጥነት ለመቅረፍ የኢትዮጵያ ንግድ ባንክ ለኢንቨስትመንትና ለኮንስትራክሽን ዘርፎች የተጠናከረ የገንዘብ ድጋፍ እንደሚያደርግ ጀነራል ታደሰ ወረደ መጠይቃቸውን በባንኩ በኩል የወጣው መረጃ አመላክቷል። ሆኖም ብድር ያለባቸው የትግራይ ባለሀብቶች ጥያቄ በተመለከተ ግን የተባለ ነገር የለም። ከዚህ ውጭም የኤፈርትን የባንክ ገንዘብ እገዳና መልቀቅን በተመለከተ ዋዜማ ባሰራጨው መረጃ እግዱ መነሳቱ ከኤፈርት አንድ ኃላፊ መረጃ ያደረሰው መሆኑን አመላክቷል። የመረጃ ምንጭ የሆኑት ከፍተኛ ኃላፊው በተቋሙ ኩባንያዎች የባንክ ሂሳብ ላይ የተጣለውን እገዳ በሚመለከት አሰራርን በተመለከተ መልኩ ለኤፈርት የደረሰው ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻላቸው እንደተናገሩም ዘገባው አክሏል። ጥቂት የኩባንያው ኃላፊዎች ወደ ባንኮች በመሄድ ባጣሩት ወቅት በሂሳባቸው ላይ ተጥሎ የቆየው እገዳ መነሳቱን ማሰማታቸው፣ ነገር ግን እንዳገደውም ሆነም በምን ምክንያት እንደታገደ እንዳልተገለጸላቸው እንዳስረዱም ዘገባው አመላክቷል። ይፋ ባልሆነ መንገድ ግን ከሽብር ጋር የተያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው መጣሉ መስማታቸውን ገልጸዋል። የፍትህ ሚኒስቴር መሰል ጥርጣሬ ሲኖር በሕገ መሰረቱ ከ3 ቀናት በላይ ማገድ አይቻልም ያሉት ኃላፊዎቿን እገዳው ሙሉ በሙሉ ተነስቷልም ብሏል።
ዋዜማ በዘገባው የፍትህ ሚኒስቴር የጠቅላይ አቃቤ ሕግ የሕግ ይነሳ ደብዳቤውም የተመለከተ መሆኑን አመላክቶ በዚህ ዙሪያ ከሚመለከታቸው አካላት ለማጣራት ያደረጋቸው ሙከራዎች ያልተሳኩለት መሆኑን አመላክቷል። ጀነራል ታደሰ ወረደ ከዚህ ውጭም በፖለቲካ አቅጣጫዎች በተለይም ደግሞ ከፕሪቶሪያ ስምምነት ጋር በተያያዘ ከፌዴራል መንግስት ከፍተኛ አመራሮች ጋር ስለመወያየታቸው የወጣ መረጃ የለም።